አንድ ጊዜ እኔ ብሞትብህሳ ያኔ እኔ ብሞትስ እንዴት ምን ታደርግ ነበር? ያኔ እኔ ብሞትሳ እውነት ያኔ ትኖር ነበር? ለመብቴ ሌላ መብቴ እንኳን ያልሞትሽብኝ ራሴን አጥፍቼ ቢሆንስ ራሴን እስከ መላጨት እኮ ደርሻለሁ። አይምሮዬን እኮ አጥቼ ነበር። ግን እኔ ብሞት እውነት አንተ በቁመት አር ነበረ? እኔ እኮ ዛሬ ላይ ስራ ኑሮኝ እኮ ደስታ የለኝም። ገንዘብ እየሰራሁ እኮ ደስታ የለኝም። ሰው ስራ አጥቶ ሲቀመጥ ያመዋል። እኔ ግን ስራ ኑሮኝ እንኳ መተንፈሳ አምኝታ የተኝች እንኳ እንባዬ ባንገቴ ነው የሚሄደው። ለምን በአባቴ እንዲተደረግኩ? እኔ ለአባቴ እኮ እኔ ለአንተ ክፉ ነኝ ሀብትዬ። ግን እስኪ እንደው በሰው ፊት ንገረኝ። እኔ ለአንተ ክፉ ነኝ? አዳምጣት፣ አዳምጣት። ይሄንን ነው አያችሁ፣ እንደ አባት ልትሰማት ያልቻልከውን ነው አሁን እያወራች ያለችው። በውስጥም ሲሆን ላይ አዳምጣት፣ ስማት። ምንም አልልህም። እንደው በወለድካቸው ልጆች አያገኝም። ቆይ አንዴ ገነት፣ ይኸውልሽ፣ አልቅሺ፣ ይውጣልሽ፣ ችግር የለም። ስሜትሽን ግለጪ። ምናልባት ይህንም አድርገሽ የእሱም ወንድም ከሆነታች ያለው ሱራፌል እች ልጅ ቅድም መልኩት የለው በደንብ ሄል ማድረግ መታከም አለባት። በልጅነት የደረሱ ጠባሳዎች ከባድ ናቸው እና እኔ አሁን እዚህ ጋር ባለው አንተም በምትለው ኦልሬዲ እዚህ ናችሁ፣ የአካባቢዋም ሰዎች የሆናችሁ ጓደኛም የሆናችሁ ገና ልጅ ነች። ቅድም ቃ ደንግጫለሁ እና እባካችሁ ከዚህ በኋላ በዚች ልጅ ላይ የምታደርጉትን ግፍ እና በደል አቁሙ። ምናልባት በሚዲያዎች ላይ ምን ካሉ አንሷ። በዚህ አጋጣሚ ይህንን ለማረጋገጥ ሳሚን ልጠይቀው። ሳሚ እዚህ ጋር ስላለ በስሙ ስለጓደኛ ድምፅ ነው። አብረ ወታደር ቤት የነበርከው ሳውዲ ላይ ያገኘኸው ሰው ነው። ሳሚ ሆዲፍጀው ንገረኝ። በእሱ በቪዲዮ ገብቶ ነው በነገራችን ላይ ያረጋገጠልን። እሺ ቀጥል። ድራያ ድምፅ ነው። እሺ የምጠይቀው ጥያቄ አለክ? አለሁኝ። ወድራያ እንዴት ነህ? በመጀመሪያ የበረሃው ጓዴ እንዴት ነው ወንድሜ? አለሁ ሰላም ነው። ጠይቅህ ሌሽ እንደው እንደዚህ ተነሳሳ? እኔ ጓደኛዬ፣ ወንድሜ፣ ትልቅ አባቴ ብዬ ብዙ ነገር አሳልፈናል። ይሄ የማይባል እሷ ብቻ አይደለችው፣ ሴቶች መጥተዋል። ሌሽ እንደዚህ ልታረግ ቻልክ? ወይስ እኔን ያኔ እኔ ሳቅ እንደ አባቴ ነህ፣ እኔ ልጅ ነኝ፣ እኔ እናንተ አንገናኝም። በእድሜ እንደ አባቱ ነህ። እዛ በረሃ ላይ ብዙ ነገር አሳልፈናል፣ ከማሰልጠኛ ጀምሮ እስከ ግንባር ድረስ። እንዴት በእኔ ፎቶ እንደዚህ ልታረግ ቻልክ? ለም ብዙ ሴቶች አሉ እኔ ጋር ከ7 ከ9 በላይ ሴቶች መጥተዋል። እንደው ሌሽ እኔ ያኔ ያስቀየምኩሃለ ወይስ እኔን ለመበቀል ነው ወይስ ምንድን ነው? እኔ የማውቀው ጓደኝነታችንን፣ ፍቅራችንን እንዴት ስንፈላለግ እንደነበር ነው የማውቀው። ገባህ? ዙሮ ሰማውዬ እኔ አንተን ለመበደል ወይም አንተ አስቀይመህ ምናምን አይደለም። እንግዲህ እኔ እና አንተ ፍቅር አንተ ራስህን እየገለጽከው ነው። ከግንባር ጀምሮ ከማሰልጠኛ ጀምሮ የነበረውን ፍቅራችንን ከፍቅር ውጭ ሌላ ነገር የለም። ለክፋት ማስቤም አይደለም፣ ለመጥፎ ነገር ልጄ ናት። እንግዲህ የወለድኳት ልጄ ናት። ምናልባት እንግዲህ የራሴ ያሰብኩት ነገር ልጀርባት ነው ወይስ ምን ያክል ነው የሷ ቁመናዋን የሚለው ያ ነገር ትክክል ነው እያልኩ አይደለም። ያደረግኩት ነገር ስህተት ነው እያልኩ ነው። ዛሬ ላይ ጸጽቶኝ ተጸጽቼበት እየኖርኩ ነው ያለሁት። ምናልባት ቅድም እሷ የተናገረችው ነገር ራሴን አጥፍቼ ቢሆን ያለችው ነገር አለ። እንኳን ያላጠፋሽብኝ እኔ ጥፋት ያጠፋሁት ነው የተጸጸትኩት ልሁን እንጂ አንቺ ገና ህፃኒቱ ልጅ ክፋትሽንም አልመኝም። የመጀመሪያ ነሽ፣ ባህር ልጅ ነሽ፣ ብዙ ያየሁብሽ ነሽ። ቢሆንም ግን ዛሬም ነገም ቀጣይም ይህ ነገር እንደዚህ የሚሉ ሰዎች ካሉ ስህተት ነው። በሰዓቱ ያደረግኩትም አባቷ ነኝ። ያደረግኩትም ለምንድን ነው የሚለውን አንድ አባት ለልጄ ነው ያደረኩት። ይህን ነገር ደግሞ በዚህ ስራ ልታሰናክሉ እሷን አንገት ልታስደፉ የምትጥሩ የምትሞክሩ ካላችሁ እንግዲህ እየተናገርኩ ነው። ሰማው ወንድሜ። ግን ዛሬም ነገም እድሉን እንኳን ስላገኘሁ ደስ ይለኛል። በጣም ይቅርታ ነው የምጠይቀው። አንተን ለክፋት እንደማላስብም ታውቃለህ። ከወንድምነት ወይም እንዳልከው ከአባትነት በታላቅነት በዘለለ ሌላ ለክፋት እንደማላስብ ታውቀዋለህ። ይህ ምንም ለአንተ ስትልምለ ነገር የለኝም። ግን በልጄ ላይ ላደረግኩት ነገር ግን አሁንም በእናንተ በወንድሞቼ በእህቶቼ ፊት ይቅርታ እየጠየኳት ነው። ያን ነው ልላቸው የምችለው። በይበልጥ ደግሞ
በውስጥ እሷ ጋር እናወራለን። ችግር የለውም። መጃን የለኝም። ግን አንድ ጥያቄ አልመለስክምና እንደው በዚሁ አጋጣሚ በደንብ እንድትመልሰው አጠንክረህ እንድትመልስልኝ ነው የምፈልገው። ልጅህን ይቅርታ ጠየቅ። አሁን ኦልሬዲ በሳሚ ስም ወይም በሱ ፎቶ ምክንያት ሌሎች 7 ወይ 9 የሚሆኑ ሴቶች ተብሏል። እውነት ነው ወይ? የመጀመሪያው ነው። ልክ አሁን የልጅህን ከልብ ተጸጽተህ አምነህበት ደፍረህ ይቅርታ እንዳልካት አሉ ወይ? የመጀመሪያው ካሉስ ደግሞ እነሱንስ ይቅርታ ጠይቀህ በዚህ ነገር በማድረግ ተጸጽተህ አቁመሃል ወይስ አሁንስ እየቀጠልክ ነው? ምክንያቱም አሁን በልጅ ላይ የሄድከው አካሄድ እንዳለ ሆኖ ለዛ ነው። በደንብ አሁን ብትመጣ በደንብ እናወራለን። አሁን በስልክ ነው እየሰማኝ ከሆነ ግን ይህን ጥያቄ እሱም ጠይቀዋልና ይህም ልጅ ያለ ጥፋቱ በህግ የሚያስጠይቅ ነገር ነው። ማያቅ ሰው ስራ ላይ ሆኖ እህቱን እንዲሆናበት ወይ የሆነ መጥቶ ወንድሙ ቢገለው ቢደበድበው ምንም በማያውቀው ነገር አደጋ ላይ ቢወድቅስ እያደረግክ ነው ወይ ሌሎች ሰዎች ላይ? ይህንን ንገረን። እሺ ችግር የለውም። ወንድሜዋ ያለኳት ነገር ይችል ነው። ዞሮ እንደ ማንኛውም እኔ ለሰማው ችግር የሚያደርስበት አደጋ የሚያደርስበት ነገር እንኳን ባይኖርም ምናልባት እኔ ሊጀናጀን እችላለሁ፣ ላወራ እችላለሁ። በእርግጥ እችላለሁ አይደለም አርጋል አላረክም። ይህን ግልጹን ነው ለመጀጀት ካልሆነ በስተቀር እኔ ሰማው ለአደጋ ለመጣል ወይም አደጋ የሚያደርስ ነገር ተረጋጋ። አሁን ባለበት ታይም በሱ ፈታ ሆነም እየተጀናጀንክ ነው ወይስ አይደለም? በህዝብ ፊት ተናገር። ብዙ ልጆች እኮ ሚዲያ ላይ ያልወጡ ልጆች እኮ ሆዳቸው መግሎ ነው ያለው። ገነት አትበለ ስለ ራስሽ አይደለ ስለ አንቺ ደግሞ በውስጥ ገነት። አሁን ቆይ የዚህን ጥያቄ እኔ ጠይቄዋለሁ፣ ይመልስልኝ ሊሆን ይችላል። ሰማው ወንድሜ ለጠየቀ ጥያቄና አንድ ወንድሜ ለጠየቁኝ ጥያቄ እየመለስኩላቸው ነው። አንቺ ዝም ብለህ አሁን አንቺ የሻለው ከዚህ በላይ ምንም ልልሻችንም በይበልጥ ደግሞ በውስጥ እናወጋለን እያልኩሽ ነው። እና ሰማው ወንድሜ እኔ አሁን ትክክል አላወራም ማለት አይደለም። ከአንድ ከሁለት ሊሆን ይችላል። መቼ ከ4 ዓመት ከ5 ዓመት በፊት ለዚህ ሀገር አዲስ በነበርኩበት ሰዓት ለሀገሩም አዲስ ከመሆን አንጻር ለሚዲያውም አዲስ በነበርኩበት አንጻር ያ ሲል ግን እኔ ከማውራት ከመጀናጀን ከመጫወት ከጅን እጅን የዘለለ ለሰማው ክፋት ወይም ለሰማው እኔ ሰማው ወንድሜ ባለትዳር እንደሆነ አውቃለሁ። ከትዳሩ ጋር የሚገናኝ የሚል ነገር እንደማደርግ ስራም አልነበረም ለልጄ ከሰራሁት ውጭ ማለት ነው። ስለዚህ በዚሁ አጋጣሚ ለሁሉም ነው ጠቅላላ አድርጌ ይቅርታ የጠየቁት ወንድሜ የሰማው ማለት ነው። በዚሁ አጋጣሚ ስላገኘው እሺ እና ነገሩን አሳጥረው መንዛዛቱን ማለትም የሰው ልጅ ስህተቱን ማመኑ ትልቅነት ነው። ስህተቱን ካመነ በቂ ነው። በቃ መንዛዛቱን ማለት ነው የሚፈልገውን ነገር ነቅለህ ካልጣልከው ነው ወዳጁ ነው እሱ በሚል አንዴ ቆይ አንዴ እሱ በሚለው ልክ ቀላል ነው ብሎ በሚያልፈው ልክ አይደለም። እኔ እህቴ ጋር እንደዚህ ተጻጽፎ ለትዳር ቀጠሮ ይዞ ወይም ነይና ላገኝሽ ብሎ ዱባይ ላይ እሱን ባገኘው ስራ እየሰራ እኔም አሁን እርምጃ በወስድበት በማያውቀው ነገር ቀልድ አይደለም። ትዳሩን አቶበት ሊሆን ይችላል ይሄ ጉዳይ። ምክንያቱም ባለትዳር ሆኜ እኔ ትዳር እያለኝ ከአንድ ሰው በእኔ ፎቶ እና በእኔ ስም ያንን ቢያደርግ ይሄ ቀላል አይደለም። ስለዚህ ከመሰረቱ ይህ ዝም ብሎ ሶሻል ሚዲያ ያክል ቪዲዮ ከፍታ አታውቅም። አንድ ቀን አይቻት አላውቅም። እኔም ደግሞ ስለማያስፈልገኝ ቪዲዮ ክፈች ብያት አላውቅም። እኔ ቪዲዮ ከፍቼ ልብስ ማስመርጣት የምትሰራው ደግሞ አረብ ቤት ነው። ኢጃዛ እንደማትወጣም ነግራኛለች። ከአሁን በፊት በጣም ታዋቂ ከሆነች እህታችን ጋር ኦንላይን ስራ ትሰራለች። የስራ ሰው ነች። ስለዚህ አባቷ በድሏታል። እንደ ፍቅረኛ አባትም አውርቷታል። ይህ ሰውዬ የሀገር ሽማግሌ ካለ አገሪቱ ላይ ሰው ካለ ያናግረው ነው። በጣም ጥሩ ነው። ልሸሙ ይሄ ቅድም አሁን አዚዛም ዙር ላይ የነበራቸው አዚዛ ቤት ታስታውስ ከሆነ ዳይሬክትሊ ህይወቷ እንደተበላሽ አባቷ ለረጅም ጊዜ ህይወቷን ለ2 ዓመት ሙሉ እንዳበላሹ አይነት ነገር ነው የሰማሁትኝ። አሁን ይሄ ነገር እዚህ ጋር ምናልባት ገነት መቼም እዚህ ሚዲያ ላይ ሰዎችን ባልተረዱ መንገድ ነገርየው ባልተፈጸመ መንገድ ለሰው እሷንም ቤተሰብንም ብዙ ነገርን ነው የሚጎዳው። እዚህ ሚዲያ ላይ ወንድ ልጅ እንድትጀነጀን ካደረገ አይምሮ ጤናማ ነው ወይ? መጀመሪያ መፈተሽ አለበት ሰውየው።
አባት ልጁ ምናልባት በሌላ ወንድ ልጅ አይደለም በራሱ ቆይ አይደለም በሌላ ወንድ ልጅ ሳይሆን ይኸው ላዳምጥ የሌላ ሰው ፎቶ ተጠቅሞ ራሱ እየጀነጀናት በሌላ ሰው እሱ የተወነው እሱ ራሱ ሆኖ በሌላ ሰው እንትን ገጽታ ነው የጀነጀናት ያለው አይደለም እንዴ እንደተረዳሁት ከሆነ። ስለዚህ ይህን ሰውዬ ለምን ጤናማ ሆኖ ነው ወይ ይሄን ያደረገው? ወይስ ደግሞ ልጁን ሊፈትሽ ፈልጎ ነው ወይ? ወይስ ደግሞ ምንድነው ያለው ችግር? ልጅስ ሴትስ ልጅ ያጠፋችው ነገር አለ ወይ? ገብቶሃል? እዚህ ጋር እሷ መታ በነገረችን ነገር እሱም ላይ ፍርድ መስጠት የለብንም። እሱ ሁለታቸውንም አንድ ላይ አቀራርቦ ጥፋተኛ ትሁን ወንጀለኛ ትሁን የፈጠራት ፈጣሪዋ ነው የሚቀጣት። ተምራ ድጋመኛ በእንደዚህ አይነት ነገር ውስጥ መራመድ እንደሌለባት ለራሷ ትምህርት አድርጋ ማለፍ አለባት። ደግፏት ትስራ። ማንም ሊሰድባት አይገባም። እሷ ደግሞ የሚሰድባ ቃላትን የሚያበረታታት የሚገዟትን እህት ወንድም መጠየቅ ይቻላል። ሪምዬ ሰላም ናቸው? ሰላም ጠየቀው ድርጊቱን አድርጌያለሁ ብሎ አምኖ ነው አሊያስ ደግሞ በምን ምክንያት ነው? የይቅርታው ጥያቄ ዋና መሰረታዊ እሱ ስለሆነ ድርጊቱን አድርጌያለሁ እኔ ነበርኩ ለእሷ የምጽፍላት ብሎ ነው ወይ? ያ ከሆነ ያ በመረጃ ደረጃ ወጥቶ ይቅርታ ጠይቆ ይህን አድርጌያለሁ ብሎ ቪዲዮ እንዲሰራ ለምን አልተደረገም? ማድረጋችን ራሱ ስህተት ነው። መቆጠብ አለባችሁ። ማሚ የተፈጠረበትን ነገር እያያችሁ ነው። ኢትዮጵያውያኖች በዚህ ነገር ከቀጠለ እናትን፣ አባትን፣ ጎረቤትን፣ ሰውን ሰድቦ መፈመስ እንደማይቻል ለሁላችንም መማማሪያ መሆን መቻል አለበት። ፋሚሊን፣ ቤተሰብን፣ ልጅን ቲክቶክ ላይ እሷ መእታ ስነግረኝ እኔ በሶሻል ሚዲያ ሰውን አላነጋግርም በግል ነው ቶሎ ብዬ በኢሞ አዟዟርኳቸው። በኢሞ አመጣሁኝ ግሩፕ ውስጥ አስገባኋቸው። አንድ ቀን ሳወያያቸው አልተሳካልኝም። ደግሜ ያልኩኝ አኛተውን ኩሽ ብሎ ተናገረ። እኛም ፈርቶ ለጊዜው አላመንም። ያው በይቅርታ ጠይቃ ነው አስጠይቅ ነው እንጂ አላመንም። አባቴ ይቅርታ ይጠይቅ ይቅርታ ነግሯል። ለሌሎቹ ተናግሯል። ለእኔ አልተናገረም እንጂ ለሌሎቹ ነግሯል። ኦኬ። ስለዚህ ለእናንተ እኔ ይህንን አድርጊያታለሁ አላለም። አሁን ወደ ገንዘብ አሁን ይሄ እኔ የፈለግኩት እችኛዋን ፓርት ነው። ምክንያቱም ለእናንተ አምኖ ከሆነ በምን አይነት መንገድ ነው ይቅርታ? አሁን ለአንቺ ነው የምጠይቅሽ ገነት። ምክንያቱም በወቅቱ እንግዲህ ከአባትሽ ጋር ጠበኛ ነበራችሁ። ይህንን ነገር ያደርጋል ብለሽ አባቴ ጥርጣሬ ውስጥ ያስገባሽ በወቅቱ መቼም እንደ አንድ ሰው ይሄድሽበታልና ለምን ይሄ ነገር ሲሪየስ ነው። በምትኖሩበትም ሀገር ህግ አግባብ ባለው በህግ አግባብ ነው እና የሚሄደው። እስኪ አንቺ ደግሞ እንዴት ነው ይህንን ጥርጣሬ ውስጥ የገባሽው? ከአባትሽ ጋር ጥሩ ግንኙነት አልነበራችሁም ወይ? ለምንድን ነው ጥርጣሬ ውስጥ የገባሽው አባትሽ ጋር? ወንድሜ ጥርጣሬ ሳይሆን ገብቶሃል አይደለ? እሱ ጋር ምንም አይነት ችግር የለብንም። አባቴ ነው ልጁ ናት ታውቃለህ። ቅቤ ጠባሽ ነው ባጭሩ። እንደ ልጅ ነው የሚያሽበለብለኝ። ግን ይህን ስራ ይሰራን ብዬ አስቤም አቅጀም አላውቅም። ምንም አስቤ አላውቅም። ግን እንደዚህ ሁኔታው ድርጊቱ ሲደረግ ግን ሰው ሲሰርበኝ ሲያንቋሸሸኝ ሲለኝ ሚዲያ ተጠቃሚ ሲሆን ልብስ ሊገዙኝ ይመጣሉ። እዚህ እያንዳንዱን ይመጣሉ መረጃ ማለት ሲመጡ ፕሮፋይል አድርገውት ነው የሚመጡት። አንዲቱ ፕሮፋይል አድርገው ስመጣ በጣም ደነገጥኩ። የተበደልኩት በደል በጣም ውስጤን ስለሚያሙ የቆመልኝ ሰው ስለሌለ አባቴ ነገር ተሰርቷል እኮ። ግን አባት እኮ መከታ እኮ ነው። አባት ያለው ሰው እኮ ምንም ቢያደርጉ እንኳ ትካሻ እኮ ነው። እኔ እህት የለኝም፣ ግን ለምን አባቴ እንኳ ቆመህ አትከራከርልኝም? ይሁላ ሰው ሲሰርበኝ ስለው ይህ እኮ ፌር የሆነ ነገር ነው አይዲ ነገር ነው ይለኛል። ገብቷል። ግን እንደዚህም እያለኝ እኔ ልጠረጥር አልቻልኩም አባቴ ነው ብዬ። ከዛ ልብስ ልገዛ ይመጥታ ወዴት ልትሄጂ ነው ምናምን ስላትኝ መዲና ልሄድ ነው እና ምናምን አለች። በቴክስት እኔ ስመልስላት እሷን መጽሐፍ ማንበብ አልችልም ስትለኝ ደወልኩላት። ስደውልላት ይህ ልጅ ነው የምታውቂው ምናምን ስላት እኔ አባቴ ነውን አንብዬም በሰዓቱ አልጠረጠርኩም። ፍቅረኛዬ ነው 6 ወር ይሁን 4 ወር ይሁን አብሮቸዋለሁ። ወደ መዲና ልሄድ ነው ይሄ ሊገናኙ ማለት ነው ስትለኝ ለአንቺ ምንሽ ነው ጓደኛሽ ነው ወይስ ወንድምሽ ነው ስትለኝ እኔ አይደለም ግን እሺ ቁጥሩን ስጭኝ አልኳት። ቁጥሩን ስትሰጠኝ ዘይኑ ቁጥሩ ወረደልኝ። ራሴን አላውቀውም። በጣም ገና የተንዘፈዘፍ እንዴ ይሄ አባቴ ቁጥር እኮ ነው የአባቴ ቁጥር ለልጅቱ ግን አባቴ ነው አላልኳት። በጣም ተሸማቀቅኩ በሰዓቱ። ከዛ እንደገና በግል ደወልኩለት እና አንተ ወራድ አልኩት። እንዴት እኔ ለካንተ ችርስ እያልክ ነው? እኔ ደንበን ሳለቅስ ፀጉሬን እስከምላይ ድረስ ሐረግ ቤት ደም ሳለቅስ አልገባኝ። ይኸውልሽ ተረጋጊና ገኒ መስመሩን እየሳተ ወንድም አለሜ ይኸውልሽ አባቴ እያጠረጠርኩ እያልኩ ነው። ቆይ አንዴ አሁን ይኸውልሽ እኛ እየጠየቅንሽ ያለ ነው አባትሽ ከልጅቷ ጋር ስላለው ግንኙነት ወይም ሌላ አሁን ሊመጣ እኮ
ፕሮ እንዴት እንዳወቅኩኝ በኋላ እንዴት ጠረጠርሽ በምትለው ጉዳይ እኮ ይመጣል እንዲገጥምልህ እኮ ነው። ጉቷን አይደለም እኔ ያወቅኩትኝ በእሷ በልጅቲቱ ነው። ከዛ መጣችና እንደዛ ያን ሁሉ ነገር ስትነግራኝ በግል ደወልኩለትኝ። እኔ ብሎክ ተጎላልከን ነበረ። እንደዚህ አባቴን እየመሰልከኝ ሲጀመር አባቴን ይሄን ነገር የሚያደርገው ድምፁ ጆሮ ላይ ያቀጨለን ስለምነው ተጎላልከናል። በሰው አሸሪያው ማለት ነው። በዚህ ነው ደውዬ እንደዛ ሲሰርቡ ከህይወቴ ውጭ ገነት ከህይወቴ ውጭ ህይወቴን አበላሽሽ ይላል። እሷ ሄዳ ስለሰደበችው በቪዲዮ ወጣ ብላ ግጥም አድርጋ ስለያዘች ከዛ እንደገና ወንድሞቹን ይዞ መጣ። ወንድሞቹን ይዞ መጥቶ ይሄን መረጃ ይዘሽ ከወጣሽ በቃ አንቺ የኛ ዘርም አይደለሽም ወራዳ ነሽ አለኝ። አንደኛው ወንድሟን ተይዞ እስር ቤት ነው እንጂ ማለት ነው። ሲሰድበኝ ሲለኝ እንዴ የኔ እህታችሁ ህመማያማችሁም እንዴ እናንተ? እኔ እኮ መረጃ አለኝ፣ የድምጽ መረጃ አለኝ ነገር እኛም ካንቺ አንደበት የምንሰማው አለ። ከዛ በኋላ ወደ ሼም እየነገሩን ወደ ቆሻሻ አይደለችም አሉ። ልጅቷ ቆሻሻ አይደለችም። እከራከርላታለሁ። ለምን መሰለህ የምከራከርላት አንተ በማታውቀው ነገር ነው እየተናገርክ ያለው። እኔ ደግሞ በማውቀው በማስረጃ አባት ባመነበት ነው። ገብቶሃል? ጥጋቡ ታፈሰ ከ105% ራሱ ጉዳዩ አልገባህም። የጅዳው ከንቲባም እንደዛ ቆሻሻ አባቶች አሉ፣ በዳይ አባቶች አሉ። ገባችን ሳይሆን አይ እኔ ወላሂ ልጅቷን ጀጅ ልታደርጓት አትችሉም። ሀቋንም ደግሞ አታመጡላትም፣ አትችሉም። ሀቅ ማምጣትም አትችሉም፣ ሀቅ መፍረድም አትችሉም። ወላሂ እውነቴን ነው። ሀቅ መፍረድም አትችሉም፣ መስማትም አትችሉም። ከተረባረብን ሀቅ እናመጣለን። ከተረባረብን አንድ ከወድ በዚህ ንግግር ሀቅን አታመጣም። ሀቅን የሚያመጣ ሰው እኮ መጀመሪያ ሰምቶ ነው። አሉ ቆሻሻ ወንዶች አሉ እንዳልቸው ሁላ ቆሻሻ ሴቶችስ የሉም እንዴ? አሉ ቆሻሻ ሴቶችም አሉ። እኔ ታዲያ ቆሻሻ ሴቶችን ማስረጃለሽ? ማስረጃሽ ምንድነው? እሷ ቆሻሻ ላለመሆኑ ምን ማስረጃለሽ? ማስረጃም አለኝ። ስልኬ ላይ አለ ስልኬ ላይ አለኝ ስልኬ ላይ አለ። አባት እኮ ነው ፌስቡክ ላይ ቪዲዮ የፖስተው ልጁን ቀጥሎ በጥሶ ከፎቶ ቀጣጥሎ እንትን ብሎ ከሴክስ ፊልም ጋር አገናኝቶ የለቀቀው እኮ አባት ነው። እኔ እኮ መከራከር ማስረጃ ስላለኝ አንተ እኮ የምታወራው በባዶ ነው። አዳምጪኝ። አላዳምጥህም። እኔን ምላሴን ማስያዝ አትችልም። እኔ ማስረጃ እስካለኝ ተረጋጊ። ጥጋቡ ታፈሰ ተው እንጂ ባለጌ ወንድ እንዳለ ባለጌ ሴት አለ። ተረጋጊ። አንተ ግን ስሜታዊ ሆነህ የምትናገረው በባዶ ካለ ማስረጃ ነው እንዴ? ለምን እኛ እናንተ ወንድሞቻችን ጀጅ ካደረጋችሁን ማን ሊያግዝ? አልረጋጋም። እናንተ እኛን ጀጅ ካደረጋችሁን የሌላ የተበዳይን ሴት እንዳናወጣ ስለምትፈልጉ ነው። በጣም ብዙ የተበደሉ ሴቶች አሉ፣ በጣም ብዙ የተበደሉ ወንዶች አሉ። አፋችንን ማስያዝ ስለምትፈልጉ ነው። ባለጌ ሴትም ባለጌ አለ፣ ወንድም ባለጌ አለ። እኛን አፋችንን ልታስይዙ ስለምትፈልጉ ነው። በሀቅ ማትፈርዱት። አዳምጪ። ሰው መብቱን መጠየቅ ይችላል። አንቺ በምትዩ መንገድ ማንም ሰው አይሄድም። የራሱ አስተያየት የሚሰጣለ። አንቺ የምትዩ ይኸውልሽ፣ አዳምጪን። እንደዚህ አይነት የወረደ አስተሳሰብ አነጋገር አይደለም እኛ የምንናገረው። ለምን አመት እስከሚፈጁ ምን ሊያስተምሩ ነው? ጥያቄ መብቱ ነው። ደጅ ምናምን እዛ ጋር የሴት ገንዘብ የሴት የሚደፍር ሴት ምናምን እዛ ጋር ልቀቂው። ምን አገባኝ እኔ። አሁን የምናወራው ምን እየሰሩ ምን ሊያስተምሩ ነው የሚለውን እንጂ ስሜታዊ ሆነሽ ያልሆነ ነገር አትናገሪ። ስሜታዊ ሆነሽ አትናገሪ። የምትናገሪ የጅዳው ከንቲባ ልጅቱ እኮ መረጃሽ እኮ አሁን ጥጋቡም የሚልሽ እኔም የምንልሽ እኮ ልጅትም ይሁን አባትየው፣ በተለይ አባትየው እንደዚህ አይነት አባቱ ነው ካረገ ባለጌ ነው። በቃ ጨረስነ። እኛ መረጃ የለሽም መረጃሽ አይደለም ጥያቄ። ሰውን ሊያስተምሩ ከፈለጉ አመት ጠብቀው ለምንድን ነው የመጡትኝ? መጀመሪያ አካባቢ ለምን አያስተምርም ያለሽ? አመት አልጠበቁም። ምን ሆናችሁብኝ ነው ወንድሞቼ? አመት አልጠበቁም የምትሉን እኛ አላልንም። እኔ አመት ጠበቁ አላልኩም። ሸህ መሐመድ በኢሞ ይሄ ሶሻል ሚዲያ መውጣት የለበትም ብለው ከአመት በፊት በሽማግሌ ተይዞ ሸህ መሐመድ 3-4 ጊዜ ቁጭ ብለው ሸህ መሐመድ ጋር እኮ ማስረጃ አላቸው። ፈርተው ነው እንጂ ሸህ መሐመድ እንዴ ሸህ መሐመድ ቪዲዮ ስሩልኝ ብላ ስትላቸው፣ በነገራችን ላይ የጅዳው አንድ ነገር ልንገርሽ፣ ጥጋቡ የሚጠይቅ ሌላ ሰው ምናምን እኔ ትክክል ነኝ እኔ ሳይሆን
በተረጋጋ መንፈስ እንጂ ይሄ እንዳሁኑ አይነት ሳይሆን እኔ ትክክል ነኝ የምትይው ነገር እኛ ትክክል አይደለሽም አንቺ ሰርተሽው አልመጣሽም በአንቺ አይደለም እኛ የምንነጋገረው እና ስሜት አያትሁኝ ማንም ሰው ሲጠይቅ እኔ እንዲህ ነኝ አትበይ መነጋገር ካለብሽ ማንም ሰው ይነጋገር ማሳመን ያለብሽን እኔ ያለኝ ብለሽ ነው እንጂ እንዳሁኑ አትሁኝ እንዳሁኑ መሆን አያስፈልገንም የጅዳው ከንቲባ ጥጋቡ እኮ ያለው ልጅቱን ነው አሁን ይኸው ሁለት ሰዎች አጠፉ ጀጅ ካደረገ አድዳ አላዳምጥህም አልሽኝ እንጂ እኔ ስለሰው ሲጀመር ማንሳትም አልፈልግም ሁሉም እንደ ሐሳብ ልክ ነው በራሱ አይሰው አንድ ጊዜ እንደ ሰው እንደ ወንድ ልጅ ወንድነት ያሳፍረኛል በሱ ደረጃ እኔ ስለሱ ማንሳትም አልፈልግም ነገር ግን እሷም ያውናት እንዴት ያባቷ ዲም ጠፍቷት ነው አመት 2 አመት ስትጀናጀን ኑራ በስተመጨረሻ ሚዲያ የመጣችው ምን ልታረግ ነው ጥያቄ ይሄ ነው እኔ ሰውየውማ ማንሳትም አልፈልግም አልኩሽ እኮ ወንድነት ያሳፍራል ልመልስልህ ገባሽ ግን አባቷ መሆኑን እያወቀች እየማለልኝ ምን ማለት ነው እየማለልኝ እንዴ እየማለልኝ አልቢዱ አልወጣለኝ ኧረ ሲጠግባት ነው ሚዲያ የመጣችው አላህ ያላቸው ሁለታቸውንም አላህ በላይ ያወርድባቸው አውዝ ቢላህ ምን ሸይጣን ረጅም የሚሰማት አንተ ገና ልጆች እየወለድክ ያለ ሰው ነው ኧረ እኔ እንደው በህይወት እንደዛ አይነት ተሚያስማ ገና መውለድ ላይ ያለ የሴቶች አባት ነህ አሁን ደግሞ ወንድ ልጅ ወልደሃል ጥጋቡ ታፈሰ በዛ አይነት መልኩ አይደለም የሚገለጸው እኔ ሴት ስላለኝ የልጅ ነገር ስለሚያሳስበኝ ነው ሴቶች ላይ ማወራው እኔ ህዝብ ሴቶችን ስታወሪ ደግሞ ሴት ስላለሽ አይደል ሁላችንም ሴቶች አባት ነኝ ገባሽ አይደለም ሁሉም ልጅ ያለው ነው ከ195% ባለ ልጅ ነው እዚህ ያለው ህፃን ልጅ የለም ጥፋት ሁሉም በኩል ይኖራል ነገር ግን እንደዚህ አይነት የገነነ ጥፋቶች ባቸውም ሲጀመርም ያስተምራሉ አባቶች ይደፍራሉ ኢትዮጵያ ውስጥ ማለት ነው በኢትዮጵያ ውስጥ አከራይ የተከራየ ሴት እየደፈረ ሚስቱን በትራስ አፍኖ እየገደለ በነገራችን አንደገ ሴት ልጅ ጥፋት ታጠፋለች ብታጠፋም ወንድ ናችሁ እናንተ ኃላፊነታችሁን ትወጣላችሁ አንድ ሴት ልጅ ባለች ያለበት ማድረሷን ጥጋውታ እሱ እኮ አምኗል ጥፋተኛ ነው ብሏል 1400 ሰው አለ ቆይማ 1400 ሰው አለ እስኪ ምናልባት እኛ አካባቢ ያሉ ሰዎች ይታዘቡኛል እዚህ ኮሜንት ላይ ያሉ ምናልባት እንደኔ እንደ አካባቢ ባል ሚስቱን ሲገድል አይቻላቅም ባሏን ግን 2-3 የገደሉ በመረጃ መጣለው ነው ባሏን ስለወጣ አይደለም ስለ መካነ ሰላም ወይም ስለ ወርና አይደለም የምናወራው ስለ ሀገር ነው ስለ ኢትዮጵያ እንደ ሀገር ተወራጅቶችም አሉ አባለጀ ወንዶችን ብቻ የሉም አላልንም በኮሮና ጊዜና 18 ህፃናት ልጆች የተደፈሩት ኢትዮጵያ ወንድ ነው ሴት ነው እንዴ አባት ነው የደፈራቸው ይሄ በማስረጃ በኮሮና ሰዓት ህፃናት ልጆች የተደፈሩት በአባት ነው ይላል ይሄ ኢትዮጵያ ውስጥ ነው የተለያየ ሀገርም ላይ ደግሞ በአባቶች ተደፍሯል አትናገሩ ዝም በሉ እናቶችን አታነቃቁ ከሆነ ይመቻችሁ አባት መጥቶ የሰራው ስራ ጥፋት ነው አድርጋለሁ ብሏል እኔ እኮ ስለ አባትዮ እኮ አላወራሁም ስለ አባትዮ ምን አልኩኝ ኧረ ልጨርስ ኧረ ልጨርስ ምን ነው አንተ ልጅቱ አናት ላይ ወጣ ምን ሆነ ነው አባትና ልጅ አንድ ላይ አይኖሩም ልጅቱ የምትኖረው ሪያድ ነው አባት የሚኖረው መዲና ነው አላሳደጋትም እናት ናት ያሳደገቻት ገብቶሃል በባህር ስትመጣ ነው ቁጥሩን ነው የአባቴን ቁጥር ስጡኝ ብላ የተቀበለችው በገንዘብ እርዳኝ ብላ ስትለው አረዳሽም ብሏታል ሌሎች ሰዎች ናቸው ያስገቧት ገብቶሃል ልጅቱ ከአባቷ ጋር የኖረችው የተወሰነ ጊዜ ነው እንደዛም ሆኖ የአባቷ ድምጽ አልጠፋትም ይመስልብኛል ለረ ይሄ ነገር እየተመሳሰለብኝ ነው ሲላት ብላ ስትለው በዛ አባት ድምጽ በዚህ የጓደኛ ድምጽ አለው ዓለም ስሙ ምን እንደሆነ አይደለሁም ማለት እንደዛ ሲላት ስትጠረጥር ግንኙ መደዋወሏን ስታቆም ነው ቪዲዮን አቀነባብሮ ፌስቡክ ላይ የፖስተው ይሄ መቼ ነው የፖስተው ከአመት በፊት ነው ግን ያገሮቿ ሰዎች ስለሚያቋት አንቺ ባለጌ አንቺ እንደዚህ ይያሉ እየሰደዋት ስለሆነ ወደ ንግዱም ዓለም ስትሰራ ስትፖስት ሲዋት ስትስምን ነበር ሻህ መሐመድ እኮ በደንብ
እንደፈለገ ይተወው። ላላ የጅድ ወንዱ አንድ ጥያቄ የኛ ወንዶች ባህሪ እያወቅኸው አይደለ? አንተ አሁን እንዱ ሳታስከፍት ማቆየት አትችልም? አንድ አመት ሙሉ አታወራትም? እኔ ገና መጀመሪያ እሷን እኮ አሁንላ ወንዱ ባለጌ ወንድ ልጅ አልኩ እንኳን አመት 5 አመት ያወራራታል። ቢሮ ሳከፍት ማውራት ይችላል 5 አመት ሙሉ። የኛ ወንዶች ባህሪ እንደፈለግህ አድርገህ ሴት ልጅ እንትማት ትችላለህ።